ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካለ አትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ እኮ ሱመያ ማንም ሞቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ከይስታለ አላውቅም። ማስረጃ ካለ እንደዚህ ደፋ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት? ነገ እኮ ለሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጅው ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ እውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ የምገላገላለሁ ገብቶሻል። ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላይ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ። ጥሯት ራሷ ነው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አልለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን እንጂ ካለበለዚያ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይ እስኪ ልጥራት፣ ግን ልጆቼ ጋር ሄዳሉ። እነሱ ከመጡ እኔ አልገባም። ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት ነው። አልፈልግም። እኔ ይኸውልሽ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቂያለሁ ከመሰላት ማለት ነው። ከነሱ ጋር ጭራሽ መነጋገር አልፈልግም። ነው እንድንጠይቃቸውና ይቅርታ እንዲጠይቁሽ እኮ ነው ስላስቀኝ። አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያረጉኝ። ለምን እኔ ቱቱን ራሱ ምንም አርጊያት አላውቅም። ምን አርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ ያገሻቸው እንደዚህ እንዳሉ ከምን ቢሉኝ አልፈልግም። ከነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማአዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም እንለያያለን። እኔና ማአዚ ለምሰልሽ እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማአዚን አሁንም እነግርሻለሁ በ22,000 ህዝብ መሃል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማአዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ
ተረድተሽኛል። ይሄንን ኢክራምም እንድትመልሳው ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉና እዚህ ታይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ ያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለ ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለመዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። የሰራው የስራ ቪዲዮ ነው። ገብቷችኋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጉ አልኩኝ። ልጅቷ ወጣች። ኢክራም ወጣ ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን